ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በትግራይ ክልል አቢ አዲ ከተማ ውስጥ በሚገኝ አቢ አጊ የወርቅ ማውጫ ስፍራ በተከሰተው የመሬት መንሸራተት የሁለት ሰዎች ሕይወት ሲያልፍ በአካባቢው ላይ ከፍተኛ ጉዳት መድረሱ ተሰማ። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። የፋኖ ታጣቂዎች እድሜያቸው ለውትድርና ያልደረሱ ወጣቶችን እያሰለፉ ነው ሲል የኢፌዴሪ መከላከያ ሰራዊት በጽንፈኛው ፋኖ ቡድን ላይ ከፍተኛ የሆነ ክስን አቀረበ። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ የምናስደምጣችሁ ይሆናል። የህወሓት ጽሕፈት ቤት ምክትል ኃላፊ ወይዘሮ ፈትለወልድ ገብረ እግዚአብሔር ወይም ሞንጆሪኖ የፌዴራል መንግስቱ ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ ይገኛል ሲሉ በፌዴራል መንግስቱ ላይ ጥብቅ ክስ አቀረቡ። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት 5025 የክላሽንኮቭ ተተኳሽ ጥይትና አንድ ከፍተኛ የፋኖ መሪ በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀ። ይህ ከፍተኛው የፋኖ መሪ ማን ነው? እንዴትስ ተያዘ? የት አካባቢ ተያዘ? የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሲሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሮም። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት ኢትዮጵያ ከዓለም አቀፉ ባለ አክሲዮኖችና አበዳሪዎች ጋር የገባችውን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ እንደገና ለማዋቀር የሚያስችል የመጀመሪያ ደረጃ ስምምነት ላይ መድረሷን የሮይተርስ የዜና ወኪል ያወጣውን ጥብቅ ዘገባ እናስቀድም። ይህ ስምምነት ሀገሪቱ ካጋጠማ ከባድ የውጭ ምንዛሬ እጥረትና የኢኮኖሚ ጫና አንጻር የተወሰደው ትልቅ የድርድር እርምጃ ቢሆንም ከጀርባው ይዟቸው የመጣው ከባድ ስጋቶችና አሉታዊ ጎኖች ግን በቀላሉ የሚታዩ አይደሉም። የዚህ ስምምነት ዋነኛ አሉታዊ ጎን ሀገሪቱ በቀጣዮቹ ዓመታት ውስጥ ከፍተኛ መጠን ያለው የውጭ ምንዛሬ ለዕዳ ክፍያ እንድታውል የሚያስገድዳት መሆኑ ሲሆን ምንም እንኳን ዕዳው እንዲራዘም ወይም በከፊል ማሻሻያ እንዲደረግበት ቢስማሙም ስምምነቱ ሀገሪቱ ለተጨማሪ ዓመታት በከባድ የዕዳ ቀንበር ውስጥ ሊያቆያት እንደሚችል የኢኮኖሚ ባለሙያዎች ይናገራሉ። ይህ ደግሞ በቅርቡ ከተተገበረው የማክሮ ኢኮኖሚ ማሻሻያና የብር ምንዛሬ ተመን በገበያ እንዲወሰን ከተደረገበት ሁኔታ ጋር ተዳምሮ በሀገር ውስጥ የሚኖረው የኑሮ ውድነት ጫና የበለጠ ሊያበረታታው ይችላል። ከዚህም በላይም ሀገሪቱ ከዓለም አቀፉ የገንዘብ ድርጅት ወይም IMF የምታገኘውን ድጋፍ ለማስቀጠል ስትል የምትወስዳቸው ጥብቅ የቁጠባ እርምጃዎች በመሰረተ ልማትና በማህበራዊ አገልግሎቶች ላይ የሚመደበውን በጀት ሊቀንሱ ስለሚችሉ በዜጎች ዕለታዊ ሕይወት ላይ የራሱን ጥላ ማሳረፉ አይቀሬ ነው። በሌላ በኩል ግን ይህ የመጀመሪያ ደረጃ ስምምነት ለሀገሪቱ አነስተኛ ቢሆንም ተስፋን ይዟል። ስምምነቱ መደረጉ ኢትዮጵያ ሙሉ በሙሉ በዓለም አቀፍ ደረጃ ዕዳ ባለመክፈል ስሟ እንዳይጠፋና የፋይናንስ ገበያ እምነት እንዳታጣ የሚረዳ ሲሆን ከሌሎች የባለ ብዙ ወገን አበዳሪዎች ጋር ለሚደረጉ ተጨማሪ የዕዳ ማሻሻያ ድርድሮች ጥሩ መነሻም ይሆናል። ይህ ሀገሪቱ ወደፊት ዓለም አቀፍ የካፒታል ገበያ ተመልሳ ኢንቨስትመንት ለመሳብ የምታደርገውን ጥረት የሚያግዝ በመሆኑ በሂደቱ የውጭ ምንዛሬ ግኝቱን በማሻሻል የኢኮኖሚ መረጋጋትን ለመፍጠር እንደ አንድ አነስተኛ የብርሃን ጭላንጭል ሊወሰድ ይችላል።
አሁን በደረሰን እጅግ አሳዛኝ ዜና መሰረት በትግራይ ክልል አቢ አዲ ከተማ ውስጥ በሚገኝ አቢ አጊ የወርቅ ማውጫ ስፍራ በተከሰተ የመሬት መንሸራተት የሁለት ወጣቶች ሕይወት ማለፉ ተገለጸ። የከተማው ከንቲባ አቶ ተክላይ ተስፋዬ እንደተናገሩ በመሬት መንሸራተቱ 6 ወጣቶች በአፈር ውስጥ ተቀብረው የነበረ ሲሆን ከነዚህ ውስጥም የአራቱ ሕይወት ማትረፍ ሲቻል ቀሪዎቹ ሁለቱ በሞት መለየታቸውን ጠቅሰው በዚህ ማዘናቸውን ገለጹ። ከንቲባው እንዳሉት የአደጋ ሊከሰት የቻለው በተከለከለ ቦታ ጨለማን ተገን በማድረግ ወርቅ ለማውጣት በተደረገ ሙከራ ሲሆን በከተማው ውስጥ ወርቅ ማውጣት በመመሪያ የተከለከለ መሆኑን የጠቀሱ ከንቲባው የወጣቶቹ ድንገተኛ ሞት የፖለቲካ መልክ ለማስያዝ መሞከር የሚያሳፍር ነው በማለት መናገራቸውን ገለጹ። የፌዴራል መከላከያ ሰራዊት በፋኖ አማጺዎች ላይ ያልተለመደ ክስን አቀረበ። ሰራዊቱ በትግራይ ጦርነት ወቅት ህወሓትን ሲወቅስበት የነበረውን ክስ ፋኖ ላይም በዛሬው ዕለት ክስ አቀረበ። ጽንፈኛው በማለት የሚጠራቸው የፋኖ አማጺዎችን እድሜያቸው ለውትድርና ያልደረሱ ወጣቶችን ለግድያ እያፈሰ ነው በማለትም ከሷቸዋል። እድሜያቸው ለውትድርና ያልደረሱና የተማረኩ ጽንፈኛው አባላት ተገደው መግባታቸውንና በተገኘው አጋጣሚ ሁሉ ሾልከው ወደ ቤተሰቦቻቸው እንዳይመለሱ ወደማያውቁት አካባቢ ወስደው ለጥፋት ኢላማቸው እንደሚጠቀሙባቸው የፌዴራል መከላከያ ሰራዊት በዛሬው ዕለት መግለጫን አውጥቷል። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደገፌ ህወሓት ከሀገር ውስጥና የውጭ ኃይሎችን ለጦርነት ዝግጅት እያደረገ መሆኑን ገለጹ። ጄኔራሉ ዛሬ በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው በማለት ጥብቅ መግለጫን አወጡ። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርገው እንደነበረ ሁሉ ዳግመኛ እየፎከረ መሆኑን ገልጸው የቀድሞ ጦርነት ጠባሳ ሳያበቃ አሁንም የትግራይ ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጄኔራሉ ለዚህም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑንም ተናገሩ። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የፌዴራል መንግስቱ ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ መሆኑን አስታወቁም። ኃላፊዋ ይህንን ወሳኝ ወቅታዊ መረጃ ይፋ ያደረጉት ዛሬ ማምሻውን በሰጡ ጋዜጣዊ መግለጫ ሲሆን በጋዜጣዊ መግለጫው ላይ በዋናነት ከተነሱ አበይት ጉዳዮች አንዱ የጸጥታና የጦርነት እንቅስቃሴ ጉዳይ ሲሆን ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የፌዴራል መንግስቱ በአሁኑ ወቅት ወታደሮችን ከምዕራብ ትግራይ አካባቢ በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ሲሉም አስታወቁም። የዚህን ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫው ላይ በግልጽ ባብራሩም ድርጊቱን በቅርበት እየተከታተሉ መሆኑን አስታወቁም። በቅርቡ የዩናይትድ ስቴትስ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ የጣለውን የቪዛ እገዳ አስመልክቶ ኃላፊዋ ጠንከር ያለ ምላሽን ሰጥተዋል። ወይዘሮ ፈትለወርቅ ወይም ሞንጆሪኖ አሜሪካ የወሰደችውን ይህ የቪዛ እገዳ እርምጃ በግለሰቦች ላይ የተጣለ ማዕቀብ ብቻ ሳይሆን በቀጥታ በህወሓት መሪዎች ላይ ያነጣጠረ ነው ሲሉም ኮንነውታል። ህወሓት በማንኛውም ጫና ውስጥ ቢሆንም በመሰረታዊ መሪዎች ላይ ፍጹም እንደማይደራደር በመግለጫቸው አጽንኦት ሰጥተዋል። ይህንኑ ማዕቀብ ተከትሎ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ምንም አይነት ፍላጎት እንደሌለው ለአሜሪካ መንግስት በግልጽ ተናገሩም። ኃላፊዋ በንግግራቸው ማጠቃለያ ላይ የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስን የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መብትን የማረጋገጥ መሆኑን አስታወቁም። ለአሜሪካ መንግስት ግልጽ መልእክት ያስተላለፉ ወይዘሮ ፈትለወርቅ ወይም ሞንጆሪኖ የአሜሪካ መንግስት ቀጠናዊ ጥቅሙን ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ መሆኑን ማሳሰባቸውን በዘገባው ላይ ጠቅሰዋል።
በባጃጅ ውስጥ ከለውዝ ጋር ተደብቆ ሲጓጓዝ የነበረው ከ5000 በላይ የክላሽ ጥይት በቁጥጥር ስር መዋሉ ተገለጸ። በአማራ ክልላዊ ብሔረሰብ አስተዳደር የፈንደቃ ከተማ አስተዳደር ፖሊስ ጽሕፈት ቤት ከስዋታፕ ወደ ፈንደቃ ከተማ በህገወጥ መንገድ ሲንቀሳቀስ የነበረው 5025 የክላሽንኮቭ ተተኳሽ ጥይት መያዙን ፖሊስ አስታውቋል። የፈንደቃ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አደራጁ አሰፋ እንደገለጹት ህገወጥ ጥይቱ የተያዘው ከለውዝ ጋር ተደባልቆ በባጃጅ ተሽከርካሪ ውስጥ በሚስጥር ሲጓጓዝ በነበረበት ወቅት እንደሆነም ገለጹ። የጸጥታ አካላት በኬላ ላይ ባደረጉት ጥብቅ ፍተሻና የጋራ ቅንጅት በጥምር ጦሩ አማካኝነት ይኸው ህገወጥ የጦር መሳሪያ ጥይት ሊጓጓዝ መቻሉን ኃላፊው አረጋገጡ። ምክትል ኢንስፔክተር አደራጁ አሰፋ ለአካባቢው ማህበረሰብ ባስተላለፉ መልእክት ህገወጥ ተግባራት የአካባቢውን የጸጥታ ችግርና ለመረጋጋት ምንጭ መሆናቸውን ህብረተሰቡን እንዲህ ያሉ ድርጊቶችን ቀድሞ በመጠቆምና በመከላከል ረገድ ከጸጥታ ኃይሎች ጋር ያለውን ትብብር ማጠናከር እንዳለበትም አሳሰቡም። የአካባቢያችንን ሰላምና ደህንነት ዘላቂ ለማድረግ የሰፈሩ ጥበቃ ማጠናከር፣ ጸጉረ ልውጥ ወይም አጠራጣሪ ሰዎችን ለህግ አካላት በመጠቆምና ከጸጥታ ኃይሎች ጋር በቅንጅት መስራት ወሳኝ ነው ሲሉም ኃላፊው ለህብረተሰቡ ጥብቅ መልእክትን አስተላለፉም።